ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ ቀንዲል ሚዲያ ነው። መርሃ ግብራችን ደግሞ አዲሱ በጉብዝና ወራት መርሃ ግብር ነው። እምነት ማለት ጉዞ ነው። አንዳንዴ እንሮጣለን፣ አንዳንዴ እንራመዳለን፣ አንዳንዴ ደግሞ መንገዱ ጠፍቶብን እንቆማለን። ዛሬ በዚህ ቪዲዮ ልናወራ የምንፈልገው ነገር አለ። እኔና እናንተ በአጠቃላይ የዘመኑን ወጣት የሚመለከት አንድ ልብ የሚነካ ጉዳይ። እስኪ ራሳችንን እንጠይቅ። ጾም መጥቷል። ወቅቱ የንስሐ የመመለስና የቅድስና ነው። ነገር ግን ብዙዎቻችን ልብ ውስጥ ያለው ስሜት ምንድን ነው? አንገታችን ላይ ማህተብ አለ፣ አፋችን ኦርቶዶክስ ነኝ ይላል። ነገር ግን ልባችንስ እውነት ከእግዚአብሔር ጋር ነው ወይስ ዓለማዊ ማዕበል ጠርጎ ወስዶናል? ስንወድቅስ ለምን መነሳት ይከብደናል? ከእንግዲህማ አረባም ብለን ተስፋ የምንቆርጠው ለምንድን ነው? ዛሬ እኔ እንደ መካሪ፣ እናንተ ደግሞ ተመካሪ ሳይሆን ሁላችንም እንደ አንድ የእግዚአብሔር ቤተሰቦች፣ እንደ ወንድም፣ እንደ ቤተሰብ ሆነን ስላለንበት የህይወት ፈተናና መፍትሄ በግልጽ እንነጋገራለን። በድጋሚ አብራችን ቆዩ። መርሃ ግብሩንም ለሌሎች እያካፈላችሁ አብራችሁን ቆይታ እንድታደርጉ ግብዣን አቀርባለሁ። ወጣትነት እሳት ነው። ወጣትነት ጉልበት ነው። ይህን ሁላችንም እናውቃለን። እኛ ኦርቶዶክሳውያን ወጣቶች ማንነታችንን የምንገልጽበት ትልቁ ምልክታችን ማህተባችን ነው። ግን እስኪ እናስተውል። ማህተባችን ለእኛ ምንድን ነው? ለብዙዎቻችን ማህተብ የአንገት ላይ ጌጥ ሆኖብናል። ማህተቡ አለ፣ ነገር ግን የማህተቡ ባለቤት የሆነው ክርስቶስ በስራችን ውስጥ የለም። ኦርቶዶክስ ነኝ ብሎ መናገር ቀላል ነው። ነገር ግን ኦርቶዶክሳዊነት የቃላት ክምችት አይደለም፣ የህይወት መንገድ እንጂ። መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ለቲቶ በላከው መልእክት በምዕራፍ 1 ቁጥር 16 ላይ እንዲህ ይላል፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን በስራቸው ይክዱታል ይላል። ይህ ቃል እኛን አይመለከትም እንበል? ዛሬ ቤተክርስቲያን ስንሄድ አቋማችን፣ አለባበሳችን ኦርቶዶክሳዊ ይመስላል። ከቤተክርስቲያን ስንወጣ ግን ማንነታችን ይቀየራል። ከዓለም ጋር ስንቀላቀል ዓለም የምትሰራውን ሁሉ አብረን እንሰራለን። ለምን ቸልተኝነት መጣ ብለን ስንጠይቅ መልሱ የሚሆነው ሃይማኖቱን ከልማድ እንጂ ከእውቀት ስላልያዝን ነው። አባቶቻችን ሲያደርጉ ስላየን ብቻ የምናደርግ ከሆነ ፈተና ሲመጣ እንወድቃለን። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ክርስቲያን መሆን ማለት ክርስቶስ መምሰል ነው። ስምህ ክርስቲያን ሆኖ ግብር ግን የሌላ ከሆነ ስምህ በፍርድ ቀን ያሳፍርሃል እንጂ አያድንህም። ስለዚህ ወዳጄ ማህተብህ ኪዳንህ ነው። ማህተብህ እኔ የክርስቶስ ነኝ ብለህ ለዓለም የምታውጅበት ሰንደቅ ዓላማህ ነው። ዛሬ ላይ ቆም ብለን እናስብ። ማህተባችን ከብዶን አውልቀን በኪሳችን ይዘነው ይሆን ወይስ በአንገታችን አስረን በስራችን ክደነዋል? ስለዚህ ወዳጆቼ ዛሬ አንድ ውሳኔ ላይ እንድረስ። ማህተባችን ከጌጥነት ወደ ቃል ኪዳንነት ካልተቀየረ ክርስትናችን የገጽታ ግንባታ ብቻ ሆኖ ይቀራል። እስኪ ልጠይቃችሁ፣ ሰውነታችን ላይ ያለውን ክር ወይም ማህተብ ስናይ የተከፈለልን ዋጋ ሊታወሰን አይገባም? እኛ እኮ በዋጋ የተገዛንን። ኦርቶዶክሳዊነት ማለት እኔ የራሴ አይደለሁም፣ የተከፈለልኝ የሞተልኝ ያዳነኝ አምላክ አለኝ ብሎ ማመን ነው። ስለዚህ ዛሬ ልባችንን እንፈትሽ። በአንገታችን ላይ ያለው ምልክት በልባችን ጽላት ላይ ይታተም። በውጪ ተዋህዶ በውስጥ ባዶ መሆን ይብቃል። ይህንን ማንነታችን በደንብ ካስተካከልን አሁን ወደ ገባንበት ወደ ታላቁ የጾም ወቅት ትርጉም ለመግባት እንችላለን። ወደ ቀጣዩ ሐሳብ እናልፋለን። የጾም ትርጉምና የወጣቱ ፈተና ከረሃብ ባሻገር። አሁን ያለንበት ወቅት አብይ ጾም ነው። አባቶቻችን በፍቅር ሁዳዴ ይሉታል። ይህ ወቅት የነፍስ ወጋገን የሚታይበት፣ የተዋሕዶ ልጆች እንደ አዲስ የሚወለዱበት ልዩ ጊዜ ነው። እኛ ወጣቶች ይህን ጊዜ እንዴት ነው የምናየው? ለብዙዎቻችን ጾም ማለት ምን ማለት ነው? እስር ቤት ወይስ የነጻነት መንገድ? ቀን ከሌሊት በሶሻል ሚዲያና በመዝናናት ለባከነች ነፍሳችን ይህ ወቅት ከባድ ሸክም ወይም የጨለማ ጊዜ ሆኖ የሚሰማን ሰዎች አለን። ለምን ቢባል ለብዙዎቻችን ጾም ማለት ረሃብ ወይም የምግብ ለውጥ ብቻ መስሎ ስለሚታየን ነው። እስከ 9 ሰዓት ወይም ደግሞ ከበረታን እስከ 12 ሰዓት ከምግብ መቆጠብ፣ ከዚያ በኋላ ደግሞ ስጋና ቅቤ አለመብላት፣ ሽሮና ጎመን መመገብ ጾም ማለት ይሄ ብቻ ይመስለናል። ነገር ግን ጾም የምግብ ለውጥ ብቻ ቢሆን ኖሮ እመኑኝ ከዲያብሎስ የበለጠ ጾመኛ ባልተገኘ ነበር። ይገርማል። ሰይጣን እኮ አይበላም አይጠጣም፣ ነገር ግን ጻድቅ አይደለም። ለምን? ምክንያቱም ከክፋት አይጾምምና። የሱ ምግብ የሰው ልጆችን ማሳት፣ ክፋትና ተንኮል ነውና። ታዲያ እኛስ ምሳ እንበላ ይሆናል፣ ነገር ግን ወንድማችንን በሐሜት እንበላለን። ውሃን ጠጣ ይሆናል፣ ነገር ግን በጠላትነትና በቂም ደም ተጠምተናል። ይህ ከሆነ ጾማችን ከረሃብ አድማ በምን ይለያል? እዚህ ጋር ነው ትልቁ የወጣቶች ፈተና የሚጀምረው። 2 ግዙፍ መሰናክሎች በፊታችን አሉ። አንደኛው ፈተና ጾምን ያለመረዳት ችግር ነው። ታላቁ ሊቅ ቅዱስ ያሬድ በጾመ ድጓው ላይ እንዲህ ይላል፣ ይጹም ልሳን፣ ይጹም አይን፣ ይጹም እዝን ይላል። ይጹም አይን ሲል አይናችን ይጹም፣ ይጹም ልሳን ሲል አንደበታችን ይጹም፣ ይጹም እዝን ሲል ጆሮአችን ይጹም ይላል። ይህ ጾም ከሆድ ወደ ልብ ከአፍ ወደ ህዋሳት ካልወረደ ዋጋ የለውም ማለት ነው።
አይናችን በቲክቶክ እና በኢንስታግራም ከምናያቸው ስሜትን ከሚረብሹ ከማይጠቅሙ ቪዲዮዎች ካልተከለከለ፣ ጆሮአችን ከዓለማዊ ሙዚቃ ከሐሜትና ከክፉ ወሬ ካልጾመ፣ ጣታችን በሶሻል ሚዲያ ላይ ከመሳደብ እና የሰውን ስም ከማጥፋት ካልተቆጠበ፣ ሆዳችን ቢጾም ጉሮሯችን ቢደርቅ ምን ይጠቅመናል? አባቶቻችን አፍ እየጾመ አይን ሊሰርቅ አይገባም ይላሉ። ስለዚህ ወዳጆቼ የዘንድሮን ጾም የሕዋሳት ጾም እናድርገው። ከእንጀራ ብቻ ሳይሆን ስሜታችንን ከሚረብሹ ነፍሳችንን ከሚያቆሽሹ ነገሮች ሁሉ እንጹም። ያኔ ጾሙ ሰላም ይሰጠናል። ያኔ ጾሙ ይቀናናል። ያኔ ወደ እግዚአብሔር ያቀርበናል። ሁለተኛውና ዋነኛው ፈተና ደግሞ አቅም ማጣትና የተሳሳተ የብቃት ስሜት ነው። ይህ ፈተና የብዙዎቻችንን ቤት ያንኳኳ ፈተና ነው። ብዙ ወጣቶች በውስጣቸው እንዲህ ይላሉ፣ እኔ እኮ ርኩስ ነኝ፣ በሱስ የተጠመድኩኝ ነኝ፣ ዝሙት ያስቸግረኛል፣ አይኔ አይጾምም፣ ምላሴ አይገራ ለኔ። ታዲያ ዝም ብሎ መራቤ ምን ዋጋ አለው? እግዚአብሔር የኔን የቆሸሸውን ሰው ጾም አይቀበልም። ታዲያ ዝም ብሎ መራቤ ምን ዋጋ አለው? እግዚአብሔር የኔን የቆሸሸውን ሰው ጾም ይቀበላልን? እያሉ ይጮኻሉ። ይህ ድምፅ በብዙዎቻችን ልብ ውስጥ የሚያስተጋባ የተስፋ መቁረጥ ድምፅ ነው። ግን ልንገራችሁ፣ ይህ የእግዚአብሔር ድምፅ አይደለም። ይህ እኛን ከሜዳው ለማስወጣት የሚጥር የጠላት የዲያብሎስ ድምፅ ነው። እስኪ እንጠይቅ። ሆስፒታል የሚሄደው ጤነኛ ሰው ነው ወይስ የታመመው? መድኃኒት የሚያስፈልገው ለዳነ ሰው ነው ወይስ ለቆሰለ? ለታመመው ነው አይደል? ቤተክርስቲያን ሆስፒታል ናት። ጾም ደግሞ እግዚአብሔር የሰጠን ፍቱን መድኃኒት ነው። ስለዚህ ኃጢአተኛ ነኝና አልጾምም ማለት ታመም ያለውና መድኃኒት አልውጥም ሆስፒታል አልሄድም እንደማለት እኮ ነው። ወዳጆቼ ጾም እኮ የተሰጠው ለጻድቃን ብቻ አይደለም። ጾም የተሰጠው እንደኔና እንደናንተ ላሉ ነፍሳት፣ ለቆሰልን፣ ስጋችን ለደከመ ፈውስ ስለምንፈልግ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ በገዳመ ቆሮንቶስ ሲጾመው እኮ እሱ አምላክ ሲሆን ምግብ አያስፈልገውም፣ ረሃብም አይስማማውም፣ ከማንም ጋር ትግል የለበትም። ነገር ግን የጾመው የሰገደውና የጸለየው ለኛ አብነት ሊሆነን ነው። ልጆቼ ሆይ ስጋችሁ ሲደክም፣ ፈተና ሲበዛባችሁ፣ ጠላት ሲያይልባችሁ ድል የምትነሱት በዚህ መሳሪያ ነው ብሎ ጾምን እንደ ትልቅ የጦር ትጥቅ አስታጥቆናል። ወጣትነት እሳት ነው ብለናል። ይህንን የሚለበልብ የስሜት እሳት የሚያበርደው፣ ስጋን የሚገራው፣ መንፈስን የሚያጠነክረው ጾም ነው። ስትጾም ስጋ ይደክማል፣ መንፈስ ግን ይበረታል። ስጋ ሲያንስ መንፈስ ይገዝፋል። ያ ሲሆን ነው ድሮ የሚያንቀጠቅጥ ሱስ ያንን የተብለጨለጨ የኃጢአት ዓለም አልፈልግም እኔ የክርስቶስ ነኝ ለማለት አቅም የምታገኘው። ስለዚህ አልችልም አትበል። ሙሉ ቀን መጾም ካልቻልክ እኩለ ቀን ጾም። እስከ 9 ሰዓት ካልቻልክ እስከ 6 ሰዓት የጾም መቼስ ካለ መጾም ይሻላል። አልችልም ብሎ ተስፋ ከመቁረጥ 1 ሰዓትም 2 ሰዓትም መጨመር እጅግ የተሻለ ነውና ምናልባት ይሄ እንደ ቤተክርስቲያናችን እንደ ፍትሐ ነገሥት አስተምሮ ሳይሆን እንደ ወጣትና የሚያግባባንን ለመናገር ያክል ነው እንጂ እንደ ቤተክርስቲያናችን አስተምሮ ሲሆን በዘወረደ እስከ 12 ሰዓት ከዛም ደግሞ በሕማማቱ እስከ ምሽቱ 1 ሰዓት እንድንጾም የታዘዝ ነው። ስለዚህ እነዚህን በርትተ ራስን ከቀን ዛሬ እስከ 6 ሰዓት ከጾምክ ነገ እስከ 7 ሰዓት ከነገ ወዲያ እስከ 8 ሰዓት እያልክ በአንድ ሳምንት ውስጥ ራስን በማብቃትና በማለማመድ መለወጥ ትችላለህና በዚህ በርትተ ራስን ለመለወጥ ትጋ። በተጨማሪም ማወቅ ያለብህ ነገር እግዚአብሔር የሚለካው የሰዓትህን ርዝመት ሳይሆን የልብህን የፍቅር ጥልቀት ነው።